በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን በዚህ በኢሬቻ በዓል ላይ በቲክቶክ እና በፌስቡክ አንዳንድ ሰዎች ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ እንዲሁም በኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ዋና ሰብሳቢ ኢሬቻ ተገኙ ብላችሁ ተጨንቃችሁ ተጠባችሁ በማያገባችሁ የምትዳክሩ ሰዎችን እያየሁ ነው። ነገሩ እንዲህ ነው። የኢሬቻ በዓል ላይ ብፁዕ አቡነ ሳዊሮስ አልተገኙም። እኔም ነበርኩኝ። ሲምፖዚየም አለ። ሲምፖዚየም ላይ የምክክር ጉባኤ ቢሾፍቱ ላይ ተገኝተዋል። ይሄ ካላቸው የሃይማኖት ተቋማት ጉባኤ ሰብሳቢ የኦሮሚያ ሃይማኖት ተቋማት ጉባኤ ሰብሳቢ ስለሆኑ መገኘት ግዴታቸው ስለሆነ ነው። ስለዚህ ባላያችሁት፣ ባልሰማችሁት፣ ባልሄዳችሁበት እንዲሁ ፎሎ፣ ላይክ፣ ሼር ለማግኘት የሰውን ስም ለማጠልሸት የሰውን ክብርና ዝና ለማጠልሸት እዚህ ቲክቶክ ላይ ተደረደራችሁ የምትለፈልፉ ትልቁን የኦሮሞ ያላችሁን ጥላቻ ያላችሁን ንቀት 60 ሚሊዮን 70 ሚሊዮንን ኦሮሞን ለመናቅ የሚሄዳችሁበት ርቀት በጣም የሚያስገምታችሁ ነው። ነገ አብሮ ለመኖርም አብሮ ለመብላትም እንዳይከብዳችሁ። ስለዚህ እዛ ኢሬቻ ላይ ባላቸው ኃላፊነት የኦሮሚያ ሃይማኖት ተቋማት ጉባኤ ዋና ሰብሳቢ ስለሆኑ ነው የሄዱት። እሱንም ምክክር ጉባኤ ላይ ነው እንጂ አዳራሽ ውስጥ ምክክር ከመንግስት አካላት ጋር ሄዱ እንጂ ኢሬቻው ላይ አልሄዱም። እናንተ ግን ሆን ተብሎ የሰውን ክብርና ዝናን ለማቆሸሽ የምትሄዱ በተለይ ደግሞ ይህንን የምታቀነቅኑ ሰዎች ሌሎች አይደላችሁም። የምታቀነቅኑት ጽንፈኛ የሆናችሁ ለኦሮሞ ሕዝብ ጥላቻ ያላችሁ ቤተ ክርስቲያን ውስጥ የተሰገሰጋችሁ ሰባኪያንን የምትሉ ከፕሮቴስታንት እምነት የተመለሳችሁ ናችሁ። ይህንን የምታቀነቅኑት አያዋጣም። የሄድክበት መንገድ የትም አያደርስህም። ስለዚህ ህዝቡን አትናቁ፣ ባህሉን አክብሩ። ሁለተኛ ደግሞ ኢሬቻ ጣዖት እንደማምለክ ነው የምትሉት፣ ምንም አይደለም። ባህል ነው። ከክረምት ወደ በጋ የተሸጋገረበትን የእግዚአብሔር የምስጋና መርሃ ግብር ነው። እግዚአብሔርን የሚያመሰግንበት እንጂ እግዚአብሔርን የሚንቅበት አይደለም። እግዚአብሔርን የሚያንቋሽሽበት ይሄ ታላቅ ህዝብ። ስለዚህ ከጣዖት ጋር የሚያገናኘው ነገር ምንም የለም። ባህሉን፣ ታሪኩን፣ ትውፊቱን የሚያስቀጥልበት ጊዜና ሰዓት ነው። ስለዚህ እባካችሁ ወደ ልባችሁ ተመልሱ። አንደኛ የሰውን ክብርና ዝና አትንኩ። ሁለተኛ ፎሎ ለማግኘት ብለህ በሰው ስም ላይ አትንጠልጠል። አቡነ ሳዊሮስን ተሳደብክም አልተሳደብክም እኔም ነበርኩ በወቅቱ ማለት ነው። ተሳደብክም ከክብራቸው ምንም ነገር አትቀንስም፣ ምንም ነገር አታደርግም። ስለዚህ ዝም ብለህ ባትንጫጫ፣ ምድረ ጽንፈኛ፣ ምድረ ሰውን ለማንቋሸሽ የሰው ክብር ለመንካት የምትሮጥ ያልታደልክ ትውልድ። መጽሐፍ ቅዱስን የምታውቀው ከሆነ ዝም በልና አንብበው እስቲ። ሰውን እንዴት ማክበር እንደሚገባ መጽሐፍ ቅዱስ ይነግርሃል። ሰውን ማክበር እንዴት እንደሆነ እንዴት እንደሆነ መጽሐፍ አንብብ። ዝም ብለህ ቲክቶክ ስለተመቸ ሚዲያ ስለተመቸ ወጥተህ አትለፍልፍ። ለውጥ የምታመጣው ነገር ስለሌለ ተንጫጫ እንዴ። ለኦርቶዶክሳውያን ስድብ ማን ነው የሰጠን? ተሳደቡ ይላል እንደ መጽሐፍ ቅዱስ። አባትን አዋርድ ይላል እንዴ። ምንድነው ጠዋት ማታ ያለኛ ሰው የለም፣ ያለኛ ቀዳሽ የለም፣ ያለኛ ኦርቶዶክስ የለም ብለህ የምታቀራረው? ከአንተ በላይ ለቤተ ክርስቲያኗ የሚያስቡ እንደነ ብፁዕ አቡነ ሳዊሮስ ልጆቻቸው መሰሎቻቸው አሉ። ከአንተ በላይ የሚጨነቁላት ጠዋት ማታ 24 ሰዓት። አንተ ዝም ብለህ ስለተመቸ እዚህ ቲክቶክ ላይ ታቅራራለህ እንዴ? አርፈህ አፍህን እግርህን ሰብሰብ በልና ቁጭ በል። ኢሬቻን ባነሳህ ቁጥር፣ ኢሬቻን በወቀስክ ቁጥር፣ ኢሬቻን ባንቋሸሽ ቁጥር ኦሮሞን እየገፋ መሆኑን እንድትረዳ ወገኔ። ያ የተገፋ ሰው ደግሞ እንዳያገኘ፣ የምትጠላው ማህበረሰብ ደግሞ ጥላቻ
እንዳያድርበት ጥንቃቄ አድርግ። ተመቸኝ ሚዲያ ብላ አፍን አትክፈት፣ ጥንቃቄ አድርግ። ስለዚህ ብፁዕ ጠቅላይ ስራ አስኪያጁ ስራ ላይ ናቸው። ያንተ ወሬ የሚሰሙበት ያንተ ቲክቶክ የሚያዩበት ነገር የለም። አዎ። ስለዚህ ኢሬቻ ማለት የኦሮሞ ብሔረሰብ የኦሮሞ ማህበረሰብ ማንነቱ የሚገልጽበት ነው እንጂ ከሃይማኖት ጋር የሚገናኝ ነገር የለም። ስለ ሃይማኖትማ እንነግርሃለን። ምን ታውቃለህ አንተ? እዚህ ወጥተህ ስለተመቸህ ጮክ፣ ስለተመቸህ ሚዲያው ዘራፍ አልክ እንጂ ምኑን ታውቀዋለህ? አዎ። ስለዚህ ጥንቃቄ አድርግ። እምቢ ካላችሁ ደግሞ እኛም የናንተን እናወጣዋለን። አሁን የተጨነቃችሁ ሰዎች አላችሁ እኮ የምትሰሩት ስራ አለ። አዎ። እምቢ ካልክ እሱን እናገር ካልክ ደግሞ እንዳንተ አፈሰፊ ስላልሆን እንዳንተ ዝም ብለን ያደግነ ሳይሆን ኢቲክሱ ስላለን ነው እንጂ አፋችን አንደበታችን የተዘጋው ለአንተ መልስ መሆን አላቃተንም እና እንዳናወጣ የእናንተን ያወጣን ጊዜ ደግሞ ምን እንደምትል ማየት መገመት ቀላል ነው። ስለዚህ ስርዓት ያዙ። የማንንም ስም ማንሳት አይቻልም። መጽሐፍ ቅዱስ የምታነብ ከሆነ አክብር አባከ ወእመከ፣ አባትን አክብር ነው እኮ። የሃይማኖት አባቶች ናቸው እኮ ሃይማኖትን እንዲመሩ ሲኖዶስ የሰጣቸው፣ ሲኖዶስ የመረጣቸው፣ ሲኖዶስ ላይ አድሮ መንፈስ ቅዱስ የመረጣቸው በአንተ አፍ የሚጠሩ አይደለም፣ በአንተ አፍም የሚነገርላቸው አይደለም። ስርዓት ቴከር። እግዚአብሔር ሁላችንን የሚጠብቀን ይባርከን። እግዚአብሔር ሁላችንንም ተከባብረን የምንኖርባትን ኢትዮጵያ እግዚአብሔር ይስጠን። ያንተ ብቻ አይደለችም ኢትዮጵያ፣ የሁሉም ብሔር ብሔረሰቦች ነች። አዎ። የቤተ ክርስቲያኑ የተሸገሸክ ሰባኪ መስለህ ውጭ ሀገር ቁጭ ብለህ አጀንዳ እየቀረጽክ የምትጮህ አርፈ ቁጭ በል። ከሃይማኖት ጋርም አይገናኝም። ኢሬቻ የታላቁ የኦሮሞ ሕዝብ መገለጫ ነው። ከሃይማኖት ጋር አይገናኝም። አንተ የራስን ስትሰራ ቅዱስ ነው፣ የሰውን ደግሞ እርኩስ ነው። በአንተ አማርኛ ተጠንቀቅ። በራስ ላይ ጠላት አታውጅ። እግዚአብሔር ይባርከን። ለነበረን ጊዜ ሁላችንን ትንሽ የብፁዕ አቡነ ሳዊሮስ 20ኛ የሊቀ ጵጵስና ዓመታቸው ነው። ብፁዕነታቸውን መልካም የሥራ ዘመን የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የሸገር ሲቲ ሀገረ ስብከትና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ከዚህ በፊት የቦጂ ቦረና ሀገረ ስብከት ሊቀ ጳጳስ ናቸው። አሁን ደግሞ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ናቸው። ለብዙ ዓመት ለብዙ ዘመናት ብፁዕነቱን እንዲያቆይልን አምላካችን እግዚአብሔር ፍቃዱ ይሁንልን። Back over